يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدين الكرام، السلام عليكم ورحمة الله تعالى وبركاته. للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا. إيه في زمن الجاهلية من الإسلام. وهي الرسول عليه الصلاة والسلام قال كذا كزمن الفترة كما وقعت من الإسلام كزمن وقعت بزو أسيا في نجار نبرنا سيسارو كربنا عن من دينه زمن بميمور بزينا ياسور بسوي ميشود كفي على سرقوله طلعت بمتى يعني كلاكل يمشي غني مهدو يزوم قات يمشي يهونا كذلك نقول لا ترك يمشي كارهونا بستكر ህፃናቶች ከሆኑ እንደዚህ ስቴቶች ከሆኑ እነሱ ደግሞ ንብረት ምናቸው ነው ብለው ለህፃንና ለሴቶች አባታቸው የሚሉት ወንድማቸው የሚሉት ማንም ይሙት ስቴትና ህፃናቶች አይወርሱ ነበር በዛ ዘመንና ለእስላም መጥቶ የህፃናቶችንም የሴቶችንም መብት አስጠበቀላቸው። ምን አለ? ለሪጃሊ ነሲቡ ሚማ ተረከ الوالدان والأقربون ለወንዶችም ወላጆች ከተውትን ሆነ ሌላ ቅርብ ለነሱ መውረስ የሚችሉት ዘመድ ሲኖር የራሳቸው ዕጣ ፈንታ አላቸው ይነሳል። ለማን ምን ይደርሰዋል? ራሱ አያቱ ቁርአኑ ይዘረዝረዋል። ግን ለወንዶችም ወላጆች ሲሞቱ ከዛሊከ ቅርብ ሆነ ወንድሙ ሊሆን ይችላል፣ አጎቱ ሊሆን ይችላል፣ ልጁ ሊሆን ይችላል። እንደዛ አቅማ ትልቅ የሆኑ ወንዶችም አላቸው። ወለኒሳኢ ነሲቡን ሚማ ተረከ الوالدان والأقربون ሴቶችም ቢሆን ወላጆቻቸው ትተውት ከሚሞቱት ንብረትና የነዛ የሴቶች ቅርብ ዘመድ ወንድሟ ሊሆን ይችላል፣ አጎቷ ሊሆን ይችላል፣ ከዛሊከ ልጇ ሊሆን ይችላል። ከዛም የራሳቸው ድርሻና ዕጣ አላቸው ዲነል ኢስላም ይሄን ፈቅዶላቸዋል ይላል። ሚማ ቀለ ሚንሁ አው ከሱረ ገንዘቡ ይብዛም ይነስም እንዳሁኑ ሀብታም ሲሞት ሻል ያለ ነገር በርከት ያለ ንብረት ለወንዶቹ ቢሆን ለሴቶቹ ይደርሳቸዋል። የሞተው ዲሃ ከሆነ ደግሞ ከዛው ከዲሃው ንብረት ላይ ለወንዶችም ለሴቶችም የሆነውን ያህል ይሁን እያንዳንዳቸው ድርሻ አላቸው። አንዳንድ ጊዜ ሀብታም ሲሞት ብቻ ከሀብታሙ ተሰጥተው ዲሃ ሲሞት ይቁም የሚባል ነገር የለም። የሞተው ሰው ንብረት ይብዛም ይነስም የድርሻቸውን ሁሉም ወንዶቹም ሴቶቹም ህፃናቶችም ማግኘት አለባቸው። ነሲባ በሁሉም ሙቀደር የሆነ ወንድ ባል ምን ማግኘት አለበት? አባት ምን ማግኘት አለበት? ልጅ ምን ማግኘት አለበት? ሚስት ምን ማግኘት አለባት? እህት ምን ማግኘት አለባት? ሴት ምን ማግኘት አለባት? እያንዳንዱ ስለሚዘረዝረው ሸሪዓት እስላሚያ የተወሰነና የተደነገገ ለወንዶችም ለሴቶችም የሟች ንብረት ይብዛም ይነስም ዲሃም ይሁን ሀብታም ማግኘት አለባቸው። ዲነል ኢስላም ይሄን አስቀምጧል ማለት እንግዲህ አብዛኛው አንደር ካለው በስተቀር ማን ከማን ምን ያህል መውረስ እንዳለበት ራሱ ቁርአን ስላስቀመጠው በመዛሂቦች መካከል ኺላፍ አብዛኛው ማለት ነው። ለምን አባት ምን ያግኝ፣ ልጅ ምን ያግኝ፣ ወንድ ምን ያግኝ፣ እናት ምን ታግኝ እያንዳንዱ ወደፊት ሊዘረዘር ስለሆነ ነስ በመጣበት ደግሞ ሙጅተሂዶቹ መካከል ኺላፍ ሊኖር ይችላል። ሁላቸውም ያንን ነስ ነው የሚከተለው። በነስ ያልመጣ ቂያስ የሚያስፈልገው ሲሆን እያንዳንዳቸው ወይም ኢጅማል የሆነ አያት ከመጣ
ያን ወደ ተፍሲል ሲያመጡ ኢማም ሻፊዒ የሚረዱበት የራሱ ይኖራቸዋል። አቡ ሐኒፋ ማሊክም ሆነ ሌሎቹ በነሱ የሚቀመጥ ነገር ግን ምንም ሌላ ኢጅቲሃድም ስለማያስፈልጋቸው በፈራኢድ ላይ መዝሀብ ሻፊዒያውም መዝሀብ ሐነፊያውም ማሊክያውም ሲታይ በአብዛኛው ሁሉም አንድ አይነት አቋም ይኖራቸው። ትንሽ ያልተጠቀሱ ጅዳቶች ምናምን አሉ። እነዛ መሳኢሎች ካልሆኑ በስተቀር ማለት ነው። ስለዚህ ነሲብ ምንድነው? ያ ነሲብ የሚባለው ወዴት ያመጣዋል? ኢማ ቀለም የማውቀቱና ነሲብ መፍሩድ ሙቀደር የሆነ ግዴታ መሰጠት ያለባቸው ዕጣ ለቅርብ ዘመዶች አላቸው። وإذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا. يهدموا اللي من أول الإسلام لا ያው ከዛ በፊት ሲወርድ ይዘውት የመጡት ባህል ነበራቸውና አንድ ሰው ንብረቱ ሙቶ ሲከፈል ዝም ብሎ ዲሃው ይመጣል፣ ከዛልካ አይታሞቹ ይመጣሉ፣ የዘመድ አዝማዱ መጥቶ ያንን ንብረት ይከፋፈሉ ነበር። ከዛ እጣ ነበር የሚሰጡት ነገር ነበራቸውና ለእስላም ያን አንድ ጊዜ መቆጡ ያው የለመዱ ስለሆነ ዞሮ ሸሪዓም ስለሆነ ቢሰጥ ችግር የለውም በሚል وإذا حضر القسمة أولو القربى የሚለው አያት ወረደ። وإذا حضر القسمة ያ የውሻ ንብረት ሲከፈል በአካባቢ ያው ሸሪዓ ሲሆን እንደሚሰበሰበው የከሌ ንብረት ዛሬ ይከፈላል፣ የሱ ዋሪሶች ያን ነገር ያንዳንዳቸው ድርሻቸውን ይወስዳሉ ሲባል መውረስ የማይችሉት ቅርብ ዘመድ ነን የሚሉትም ይመጣሉ። ያን ንብረት ሲከፈል ማለት ነው። ኡሉል ቁርባ ማለት ቅርብ ዘመዶች ናቸው፣ ግን የመውረስ ማህጁብ ሆነዋል፣ እድሉ የላቸውም። ከዛልካ አይታሞችም ይመጣሉ። አባቶቻቸውን በሞት ያጡ ሰዎች ያጡ ልጆች ይመጣሉ። ይሄ ዲሃውም ሲመጣ ፈርዙቁሁ ሚንሁ ዘዋቅም እንደፈቀደ ለነዚህ የነበረውንም ሶደቃ በሚል ለነዚህ የተወሰነ ስጧቸው። ሀብታም ሆኖ ሰውየው እነዚህ የሞቱትን ሰዎች የማይጎዳ አይታሞቹን ከሆነ ለሱም ሶደቃ ነው ተብሎ እንደሚደርሳቸው የተወሰነ ነገር የሚረጭላቸው ነገር ሊኖር ይችላል። ግን ገንዘቧ ደግሞ ትንሽ ነው። በጣም እነዛ የሚወርሱትን ልጆች የቲም ሆነው ሕፃን ሆነው በእነሱ ላይ ችግር የሚያደርስ ከሆነ ወቁሉ ለሁም ቀውለን ማዕሩፋ መልካም ንግግር ተናግራችሁ መልሷቸው። ይኸው ምን እናደርጋለን፣ ገንዘቧን ለምታዋት ትንሽ ናት፣ እናንተ ብናከፋፍለው እነዚህ ልጆች ነገ ጉዳት ላይ ይወርቃሉ። እነሱ ደግሞ ያያውቁም ለይተው ሶደቃ እንዲሆን ለመስጠት አቅላቸው የተሟላ አይደለም፣ ገና ሕፃናቶች ሆነው ነውና አላህ ይስጣችሁ ብሎ እንግዲህ መመለስ ሊሆን ይችላል። ወይም አይደለም ወኢዛ ሐضر القسمة أولو القربى واليتامى والمساكين فارزقوهم منه ከዛ ከንብረት ስጧቸው። ሰጣችሁም ወቁሉ ለሁም ቀውለን ማዕሩፋ ማለት ሰጥተናል ብላችሁ የማመናጨቅ እንደዚህ የተለያየ ነገር እንዳታረጉ አብልታችሁም በመልካም ንግግርም እንደዚህ ቀልባቸውን አስደስቷቸው። ቀውለን ማዕሩፉ ተሰጥቶም ሊሆን ይችላል። አንሰው ሸሪቃ ሶደቅ አበላሁ ብሎ ካበል አብልቶ አጠጥቶ ዲሃዎች ናቸው ብሎ እነሱን አመናጭቆ ብሎ ከፍ ዝቅ አድርጎ የሚሰድ ከሆነ ያ ራሱ ኢዛእ ማረግ ሌላ ችግር አለበት። ምንና ኢዛእን አበላሁ አይደለም አይተሩም ማታቀው ከዛልክ ካለው ሶደቃውን የሚያበላሽ ነገር ነው። ወላ ቱጢሉ ሶደቃቲኩም ቢልመን ወልአዛ የሚለው በሌላው አያት ማለት ነው። ቢሰጡም በመልካም ንግግር ወይም መስጠት የማይችሉ ከሆነ እነሱ ደግሞ እናገኛለን ብለው መጥተው ከሆነ እነሱን በስለስ ያለ ንግግር መልካም ንግግር የነሱን ቀልብ የማይሰብር ነገር ልሰጧቸው ያልቻላችሁበትን በቂ ምክንያት አስረግጣችሁ መልሷቸው ነው ሸሪዓተል እስላሚያ። ያው ቀብለ እስላም በእውነቱ የሚወራረሱት በምን ነበር? አንዱ ስሞት ልትወርሰኝ ስትሞት ለወርስህ አንተ ላይ ችግር ከተፈጠረ እኔ ልቆምልህ፣ ችግር ሲደርስብኝ ልትቆምልኝ ካለ በአሉን ያስወርሱ ነበር። ያ አንደኛ ቀርቷል። ሁለተኛ ዘመዶች ቢሆኑ ደግሞ የዘመዶች እያንዳንዱ ደረጃ አለውና
የሚወርሱ ዘመዶች ይኖራሉ። ራቅ ያሉ ከሆኑ ዘመድ የሚሆኑ የማይወርሱ ማህጁብ የሚሆኑ አሉ። እነዛ ከሆኑ ግን ለሸሪዓው ከመጡ ከቻላችሁ ስጡና ካልቻላችሁም በጥሩ ሁኔታ አስተላልፏቸው ነው። ይሄ ሱና ነው፣ ፈርድ ነው። ወላሂ ፈርድ ነው ብለው ነበር። ፈርድ ሊሆን ይችላል። ፈርድ እንትን ያለላቸው ሰዎች ዋሪሶች አሉ። ይሄ ሸሪዓ ተጠቅሞ ነው። ከተቻለ ቢሸሪዕ ችግር የለም፣ ካልተቻለም ይሄን ነው ሊመለስ ይችላል። وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا. አሁን ደግሞ ያ የሞተው ሰውዬ ሊሞት ሲል ወሲያ ተናግሮ ይሄዳል። ያንን ወሲያ የሚሰሙ እዛ ሙህተበሩ አጠገብ ያሉት ሰዎች ምን ማድረግ እንዳለባቸው ቁርአን ያስተማረ ነው። ወለይኽሸ الذين እነዛ ሰዎች ይፍሩ ለው ተረኩ ሚን ኸልፊሂም ዙርየተ ዲዓፋ ራሳቸው ላይ አርገው እነሱ ደካማ የሆኑ መስራት የማይችሉ ለችግር የሚጋለጡ ልጆች ትተው ቢሞቱ ካፉ አለይሂም በነዛ በሚተዋቸው ልጆች ላይ የሚያስጨንቃቸው የሚያስፈራቸው ነገር አሁንም ይፍሩ። አሁን ምሳሌ ነገኔ ብሎ ራሱ ላይ ያለው ሰው ማየት ስላለበት ሰውየው ሊሞት እየተጣጣረ ነው። ሙህተበር ሆኗል። በጃሂልያ ምን ያደርጋሉ? የዛን ሰዓት እሱ ጋር ጠጋዩና ልክ እንደ ትልቅ ፈኽር አድርገው ለልጅ ለሚስት ምናምን ለቤተሰብ ንብረት ትቶ መሄድ በእነሱ ትልቅ ነው። አንተ ለምሳሌ ጀና ይሄን ለከለ ሰጥቻለሁ ይሄን ለከለ ሰጥቻለሁ አንድም ታያስተላልፍ እኮ ነው ተሻገረ ሞተ ማለት ትልቅ ደረጃ ነበር። እነሱና እዛ ጠጋብሎ ለዝም ላይ ሁሉ ረተታል ከለው ለከለ ይሄን ለበዓል ሁሉ ለማይሆነው ሁሉ ማለት ነው። ዝም ብሎ እያልክ ይሄን ጨርሰው ሂድ እንጂ ይሉና እሱ ያንን ንብረት ለዛ መጥቶ የሱ ልጆች ከዛ በኋላ ደካማ ሆኖ ከሰው ከጃይ ሆኖ ከቤታቸው ከንብረታቸው ተፈናቅለው ዝም ብሎ ጎዳና ተዳዳሪ ሆነው ይቀራሉ። እነዛ ቢሆን ደግሞ ማንም ሰው በልጆቹ ላይ አይወድም። ይሄን የኔ ልጆች አሁን እንዲህ አድርጌ ሂጄ ነገ እንዲህ ቢወጡና ቢፈናቀሉ ጥሩ ነው ወይ ብሎ ሊፈራ የሚችለው በሌሎች ሰዎች ልጆችም ላይ ፍሩ። እነዛ ገንዘብ እንዲያወጡ እንዲያባክኑ እነዛን ልጆች ቢሃዎች እነዛን ልጆች ለችግር የሚጋለጡ አድርገው እንዲሄዱ ሳይሆን አይ ለልጆችም ትተህ መሄድ እኮ በራሱ ሸሪዓ ነው። ለልጆች ነገ የት ይገባሉ? ቤታቸውንም ሆነ ንብረታቸውን ለሌላ አሳልፈህ አትስጥባቸው እያላችሁ ጥሩ ነገር ምከሩ። فليتقوا الله كذلك الله يفሩ እዛ ያቀረቡ ሰዎች ወለيقولوا قولا سديدا ለዛ ለሚሞተው ሰው ትክክለኛና እውነት የሆነውን የሚጠቅመውን እንጂ እሱን እየገፋፉ ወራሾችን ዝም ባዶ አድርጎ ወራሾችን ችግር ላይ አጋልጦ እንዲሄድ አይልፉ። አንድ ተፍሲራቸው ይሄ ነው። አብዛኛዎቹ ሙፈሲሮች ይሄ ወሬው እዛ ሙህተበር ከሆነ ሰውዬ ጋር የሚያደርጉትን ነው እየነገረ ያለው። አንዱ ይሄ ሆኖ ሁለተኛው የሚያስገዳል وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم። አሁን ሰውየው ደግሞ ሞቷል፣ ግን ሲሞት ደግሞ የተዋቸው ህፃን ልጆች አሉ። በእነዛ ዘመዶች የሚሆኑ ሌላ ኃላፊነት የተሰጣቸው ሰዎች በእነሱ ልጆች ላይ ሊደርስ የሚችለው ነገር አሁን የሚፍሩ። አባታቸው ሞቷል፣ እነዚህ ልጆች የሚቆጣጠራቸው የሚያያቸው በቅርብም ዘመድም የለም። እነሱም ደግሞ ማንኛውም ነገር ቢታዘዙ የፈለገውን ቢያረጓቸው ህፃናቶች ናቸውና ከመቀበል ውጭ ሌላ ምንም አማራጭ የለባቸው። ምንም አማራጭ የላቸውምና ስለዚህ እነዚህ የቲም ኃላፊነት የወሰዱ ሰዎች እነዛ ልጆች ገንዘባቸውን በመብላት ሊሆን ይችላል፣ እነሱን በማሳነስ ሊሆን ይችላል፣ እነሱን በማመናጨቅ ሊሆን ይችላል፣ የቲምን የጉልበት ብዝበዛ ሊሆን ይችላል። የኛን ልጆች ሙተን ሌላ ሰው እንዲህ ቢያደርጋቸው ብለው ይሰውና በእነሱ ልጆች ላይ ሊደረግ
የማይወዱትን በእነሱ ልጆች ላይ ቢደርስ የሚፈሩትን ነገር አሁን እንዳያደርጉ ወለየቁሉ ቀውለን ሰዲዳ ለዛ ለሟሽ ልጆች መልካምና ጥሩ ንግግር ይናገሩ። ዝም ብሎ ማመናጨቅ አንተ ምን ትስያው አይታም ሲሆን እሱም ተሸማቆ ስስ ብሎ ሳይሆን አብሽር አባቴ ቢሞት እኮ እኔ አባቴ ነኝ። ዘመድ ሊሆን ይችላል ላይሆን ይችላል፣ ምንም የሚከፋ ነገር የለም። አንተ ማለት እኮ ልጄ ነህ፣ ከልጆቼ ነጥያ ላይህም አይዟችሁ እያሉ ለነዛ ልጆች ሞራል እየሰጡ እየተንከባከቡ እንደራሳቸው ልጆች አርገው ይዋቸው እንጂ ነገ እነሱ ሙተው በእነሱ ልጆች ላይ ሌላው ያን ቢያደርሰው የማይፈቅዱትን የማያስደስታቸውን በእነሱ ልጆች ላይ ቢደርስ ቢፈሩት የሚችሉትን ነገር በሌላ ሰው ልጅ ላይ እንዳያደርሱ ነው። አብሮ የቲምን ይዘናል ብሎ የእሱ ልጆች ግን ይስማል፣ ያሻሻቸዋል፣ ያቀርባቸዋል፣ ያወራቸዋል። እነዛ የቲሞች ግን ምንም እንደዛ የአባትነት ፍቅር አጥተዋል። እነዛ ልጆች አባታቸውን አጥተዋል። ግን ከዚህ ካሳጋያቸው ወይም አብሮ ካሉ ሰው የሚያዩት ፊት ጥቁር ፊት ነው። በቃ ይፈራሉ፣ ተሸማቀው ለመብላት፣ ለመጠጣት፣ ለመልበስ። እነዛ ልጆች ጥሩ ነገር ሲለብሱ እነሱ ደግሞ አሮዬ ለብሰው ያልሆነ ነገር ሞራላቸውን የሚያደቅ ነገር ወደፊት በጥሩ አድገው ለጥሩ ሁኔታ የማይበቁበት ደረጃ እንዲደርሱ ማድረግ የለባችሁም። ይሄ ትልቅ እትባር ነው። የሰው ልጅ ማንኛውም ነገር በኔ ላይ ብሎሜ ከሆነ በሰው ልጅ ላይ ሲያደርስ በኔ ልጆች ላይ በሰዎች ላይ መጥፎ ነገር ሲያደርግ ቢሆን ሲናገር እኔን ይሄን ቢያደርጉብኝ እኔን ይሄን ቢናገሩ ብሎ ማሰብ ከቻለ ይሄ የኢማን መለኪያ ትልቅ ነው። لا يؤمن أحدكم حتى يحب لأخيه ما يحب لنفسه لتبالغنا ويكره لأخيه ما يكره لنفسه ለሱ ሊደረግለት የሚፈልገውን ነገር ለሌሎች ማድረግ ከቻለ በሱ ላይ ሊደረግ የማይፈልገውን ነገር ሌሎች ላይ ምን እንዳይደረግ ካሰበ የኢማን መለኪያ ነውና አላኩም ያህል የሌላ ሰው ልጆች መሆናቸውን ሳይሆን የእኛ ልጆች ቢሆኑ ብላችሁ አስባችሁ ልጆቹንም ተንከባከቡ። ወይም ቅድም እንዳለው ወደ አኺራ ሊሄዱ የሚችሉት ሰዎች ያን ንብረት አባክነው ምን ብለው ገና ለፈኽር ብቻ እነዚህን ትተዋቸው ላልሆነ ነገር እንዲጋለጡ አድርገው የሚሄዱትን ሰዎች ጥሩ ነገር ተናግራችሁ ለነሱ የሆነ ነገር እንዲተው እንጂ ንብረታቸውን አባክነው እንዲሄዱ አታድርጉ ይላል። ሁለቱም ተፍሲር ወሳኝና አስፈላጊ የሚያዝ ነገር ስለሆነ ማለት ነው። እሺ إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا إنما يأكلون في بطونهم نارا وسيصلون سعيرا إن الذين يأكلون أموال اليتامى أباطوشاتهم بموت يأكل لجوش نبرت يميبرو سوج يتمناچو ግን ቁርአኑን ቀየደን ሲበሩ ظلمن እነሱን ለመበደል ሆን ብለው አባታቸው ቢኖር ኖሮ ሊያደርጉት የማይችሉትን አባታቸው እያለ ያን ንብረት እንዲያደርጉ አይፈቅድላቸው ነበር። አባትየውን ይፈሩ ነበር። ይችል በጉልበቱ ባይችል በህግ ተከላክሎ ራሱን ማስከበር ይችል ነበርና ግን የአባት ሲሞት ልጆቹ ያን አያውቁም በሚል በዙም የቲሞች ንብረት የሚበሉ ሰዎች በሉ ማለት ያው ተጠቀሙ ነው። ሊለብሱበት ይችላል፣ ሊጠጡበት ይችላል፣ ሌላም ነገር ያደርጉበት ይችላል። አላኩል ያህል አባቶቻቸውን በሞት ያጡ ልጆች ንብረት የሚጠቀሙ ሰዎች በዙም ሲል ካለው ዙም መጠቀም ለነሱ እየነገደ ሊሆን ይችላል፣ ለነሱ እያረሰ እየቆፈረ ሊሆን ይችላል። አባታቸው ባለ ጊዜ የሚያደርገው ይሄ ማዕሩፍ ነገር ሊኖር ይችላል። ይሄ በጣም ተሽዲድ የሚገባበት ሳይሆን ሙሐጅር ሀይተሚ ፈትዋ እንዲሰጡት ማለት ነው። አሁን እነሱ ሞተዋል ብሎ ዝም ብሎ ሀዲያ ያልሆነ ንብረት ማውጣት ምናምን ከሆነ አይፈቀድም ነው ያልበዛው። ግን አደተን አባታቸው እያለ ያደርገው የነበረው እነሱ ሊጎዳቸው የማይችል ያን በመደረጋቸው እነሱ ምንም ነገር ሊቀርባቸው የማይችል ያን ቢጠቀም እንደ ዘመድ ሆኖ በማየት መልኩ ይሄ ቁርአን የከለከለው አይደለም፣ በነሱ በሌላም የመጣ አይደለም። ግን ሆን ብሎ ራሱን ይፈትናል፣ ራሱን ያያል። አሁን ይሄ ታዛቢ ቢኖራቸው አድርገው ነበር ወይስ አላደርገው ነበር ብሎ ያይና እውነትም
ታዛቢ ቢኖራቸው ሰው ቢያየው ያን ነገር ሊያደርግ የማይችለውን ነገር እነሱ አያውቁም አይቆጣጠሩም ህፃን ናቸው ብሎ ካደረገ አለሚስቴኑ አኽፋ ያውቃል ዙልም ነው ምንም ጥያቄ ነገር የለውም ግን በአማን ቀን ያደርገው የነበረው አባታቸውም ቢኖር እናታቸውም ብትኖር ሌላ ታዛቢ ቢኖር ይሄ በአቤት ሊያደርገው የሚችለውን ነገር አደረገ ማለት ሸይጣንና ዞለማቸው ሊባል አይችልም ከዛች ቢሆን የሆነ ነገር እነሱ ፍራሽ ላይ ተኝቶ ዞለማቸው ሊባል አይችልም በዱዓ አይቶ ጠይቋቸው ሊመጣ ይችላል ያው ማስገለሉ ጭራሽ የቲሞችን አባታቸው ሲኖር ያደርገው የነበረው ያያቸው የነበረው እንከባከባቸው የነበረው የለም ብሎ በመተው ደግሞ ይህም ዙልም ሊሆን ይችላል በተዘዋዋሪ እንደው ማለት ነው ስለዚህ ቁርአን አጠቃላይ ሲያስቀምጥ ምንድነው ያለው ዙልመን እነሱን በሆን ብሎ ለመበደል ከሆነ إنما يأكلون في بطونهم نارا አሁን የሚበሉት ዳቦ እንጀራ ሆኖ ግን አይኑ እሳት ነው አላህ በኢቲባሪ ማያው ያው ጀሃነም ያስገባል የቲሞች ንብረት የሚጠቀመው ሰውዬ ቢለብሰው የሚለብሰው እሳት ነው ቢበላው የሚበላው እሳት ነው የሚለው አላህ ለሙባለጋ እሳት ያስገባል ነው እንጂ አሁን መቼም እሳት እየበላ አይደለም ያለው የሚበላው የሚለብሰው የሚጠቀመው የሚገዛበት ጥሩ ነገር ሊሆን ይችላል ግን እሳት እንደበላ እሳት እንደተጠቀመ ይቁጠረው ወስተያስለውነ ሰዒራ ይሁን ደም ተፍሲሩ እንዲነው እሳት በሉ ማለት ወደፊት ጀሃነም የሚያስገባ ነው ይላል አቡ ቡርዳ ባስተላለፉት ነው ረሱል አለይሂ ሰላቱ ወሰለም የቲምን ገንዘብ የሚበሉ ሰዎች የውመል ቂያማ ተመቃብራቸው ሲወጡ ጭሱ ባፋቸው ባፍንጫቸው በጆሮአቸው ባይናቸው የተሟለቀ ይወጣል ስለዚህ የቲምን ገንዘብ ሲበሉ የነበሩ ሰዎች ናቸው እነሱ ሲበድሉ የነበሩ ሰዎች ናቸው የቲሞችን ገንዘብ ካላግባብ ሲጠቀሙ የነበሩ ሰዎች ናቸው ተብሎ እንዲታወቅ በዛ መልክ ይቀሰቀሳሉ አሉና አለም ተራ አን አላህ يقول ان الذين ياكلون اموال اليتامى ظلما انما ياكلون في بطونهم نارا ብሎ ይከነው አሉ በጣም አስከፊ ነው ይሄን ደግሞ በጣም ብዙ ሰዎች የሚያደርጉት ነው ወይም አባስ ሲሞት አንድ ከፍ ያለ ልጅ ካለ ሌሎቹ ህፃናቶች ከሆነ ያ የመጀመሪያው እንደፈለገ አበካክ ነው እንደፈለገ ጨፍሮ እንደፈለገ ይዞ እነሱ ላልሆነ ነገር ያጋለጣቸዋል ወይም ይሰጡት ላቦታቸው ሊሆን ይችላል አያት ሊሆን ይችላል ምንም የሚጠይቀኝ ማንንም የሚያየኝ የለም በሚል ከሆነ እየተጠቀመ ያለው እሳትን እንጂ ሌላ ነገር አለመሆኑን ይወቀው ይሄ ማለት ምንድነው ወመልቂያማ የሚጠብቀው ጀሃነም ነው ለሙባለጋ ነው እንጂ የቲሙን ገንዘብ የበላ ብቻ ሳይሆን ማንኛውም ወንጀል የሰራ ሰዎችም የሚጠብቀው እሳት ሌላ ነገር አይደለም የነዚህ ግን አይኑን እሳት ይገባሉ የሚበሉት እሳት ነው ያለው ለሙባለጋ ነው እንጂ ሌላ የትልቁን ሰው ንብረት የበላም ሰው አውስ ካላስባለው ድረስ ወይስ ካልከፈለ ድረስ እሱንም የሚጠብቀው እሳት እንጂ ጀነት አይደለም ቅጣቱ ለነዛም ነበር የአይታሞች ግን በግልጽ እንዲያሉ ያመጣው ከማንኛውም የዙልም ዙልም ነው ህፃናቶቹ ነው ያንኛው ሞቶ እሱ ይሄን ይላገኘው ይዞ እነሱ ላይ የሚያካሂደው ጭቆና ለማንኛውም ማይታይ ከባድ ነው ለማለት ካልሆነ በስተቀር የሌላንም ቢበላ ያው ሳባ ይቀርብ አላህ ስብሐ ወሺ يوصيكم الله في أولادكم للذكر مثل حظ الأنثيين فإن كن نساء فوق 2 فلهن ثلثا ما ترك وإن كانت واحدة فلها النصف ولأبويه لكل واحد منهما السدس مما ترك إن كان له ولد فإن لم يكن له ولد وورثه أبواه فلأمه الثلث فإن كان له إخوة فلأمه السدس من بعد وصية يوصي بها أو دين
آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله إن الله كان عليما حكيما ያው በጀህልያ እንዳለው ህፃናትን አያስወርሱም ነበር ሴቶችን አያስወርሱም ነበር ሄዶ ጥራትን ሊጋፈጥ የሚችል ሄዶ ማርኮ የሚመጣ ካልሆነ በስተቀር ህፃናትና ሴቶች ደግሞ ገንዘብ ለነሱ ምናቸው ነው ይሉና ሴቶች ተከፋፍሎ የወላጅ ህፃን ልጆች ቢኖሩ ያባታቸውን ንብረት ያዩ ከጃቸው ይወጣል ምንም ነገር አይሰጧቸው ከዛሊካ ሴቶች ያባታቸው ሊሆን ይችላል ትልልቅ ሆነው ቢሆን ማለት ነው የባላቸው ሊሆን ይችላል የወንድማቸው ሊሆን ይችላል አይናቸው ያየ ትልልቁ ተከፋፍሉ እነሱ ከምንም አይቆጥሯቸውም ነበርና ሸሪዓት እስላሚያ የህፃናቶቹንም የሴቶችንም መብት ሲያስከብርላቸው ምን አለ ዩሲኩሙላህ ያእምሩኩሙላህ አላህ ያዛል ግዴታ አድርጎባቸዋል ፊ አውላዲኩም በዛ በሚቀረው ገንዘብ ለልጆቻችሁ አባት ሲሞት ለልጆች መስጠት አውላድ ያለው ወንድንም ሴትንም ስለሚይዝ ለልጆቻችሁ መስጠት ግዴታ ነው አለ አይሆን ሴቶቹም ይወርሱ ሲባል ወንድ ጋር ሊተከሪ مثل حظ الأنثيين አሁን አንድ ወንድ ልጅና አንዲት ሴት ልጅ ኑረው አባታቸው ቢሞት ሴቲቱ ብራያየች አባቷን ንብረት እንደዚሁ በባዶ ጥቅም አይደለም ይችላል ወንዱ ጋር ትካፈላለች ወንዱ ጋር ስትካፈል 150 ሺህ ብር አለ ብንል እሱ 100 ሺህ ብር ይወሰድ እሷ ደግሞ 50 ሺህ ብር መውሰድ ያለባት ሁለት እጅ ወስዳል እሷ እንዱ ማረስ ሳይሆን አንድ እጅ ትውሰድ ለምን ለሷ አንድ እጅ አደረገው ኩላይ ካፈሩ ነው ይባል ይዟ መዱንያ ለሃደ ሸሪዓት እስላሚያ በሌላው ደግሞ ሴቶችን ያካሰበት አንድ ወንድ ልጅ ሲኖር ምንድነው የሚያደርገው ማግባት ያስፈልገዋል ሲያገባ መህር ሴቲቱ ከፍላ ታግባ ሳይሆን የተባለው መህር ከፍሎ ያግባ ለተባለው ከዛሊከ ሴቲቱ አልብሳ ሳይሆን አልብሳ ሴት ልጅ አምጣ ለሷ የሚያስፈልጋትን እንዲያቅምህ ተብሏል ከገባሽ በኋላ እሷ እየፈጋች የትምጋሱ እየቀለበች ትኖር ወይ አብረው ይድከሙ ሳይሆን ያለው ሸሪዓት እስላሚያ ሷን ቁጭ አርገህ ተንከባክበህ ብርድን ፀሐይን ሳያገኛት አንተ የከሰብክ አምጥተህ እሷን መያዝ አለብህ ተብሏል የሁሉ ጣጣ በወንዱ ላይ ስላለ እሷ እንግዲህ አግብታ በባሏም ሊኖር ስለምትችል እሱ ደግሞ ነገ ይሄ ሁሉ ጣጣ ስለሚጠብቀው ሌላ ማምጣት ስለሚያስፈልገው እሱ ሁለት እጅ ይወስዳል እሷ አንድ ትወስዳለች እንጂ ሴቶች አይወርሱም የሚለው ነገር እዚህ ላይ ይቆማል ተብሎ የጃሂልያውን ሻር ቢነስላም ይሄን ያህል መብት ነው የሰጠው ለሴቶች እንጂ ለወንዶች ሁለት እጅ ሰጥቶ ለነሱ አንድ ዲን እስላም በደላቸው አይደለም የሚባለው ዲን እስላም ከመጣ በኋላ ለሴቶች ትልቅ መብትና ትልቅ ክብር ነው የሰጣቸው ከዛ በፊት እንደውም ሴቶችን በምን መልኩ እንደሰው የማይቆጥሩበት ጊዜ ነበር በተለይ አረቦች ላይ ሴት ልጅ መውለድ ማለት ትልቅ ነው ሆኖ አንድ ሰው ሴት ልጅ ወለደ ከተባለ ማንም እንዲያየው ይደበቃል ከነ ህይወቷ ይቀብራታል ትልቅ ሆኖ በኋላ ሲፈልጉ ቁማር ያስይዘው ይጫወቱባቸዋል ሲፈልጉ ደግሞ በሞቱ ጊዜና ወልዘሞቻቸው ምንም አትወርስም ብሎ ከምን አይቆጥራቸውም ስለዚህ ሴት ልጅን መቅበር በፍጹም ዲን እስላም ክልክል መሆኑን የውመል ቂያማ እንደሚያስጠይቅ ጀሃነም እንደሚያስጠይቅ ቢሆንስ ቁማር ላይ ያስይዝባት ቀርቶ ከዛሊክ ሷን ክብር ሰጥቶ ቤት አስቀምጦ እየተንከባከበ በሚስት ደረጃ ልጅም ከሆነች በልጅ ደረጃ ክብር ተሰጥቶ ከሚሞቱ ዘመዶችም ማግኘት ያለባቸውን እጣ ማግኘት አለባቸው ብሎ ይሄን ክብር ካጎናጸፋቸው በኋላ ፈኢን ኩነ ኒሳን እነዛ አውላዶች ሴቶች አሁን ወንድና ሴት በሆኑ ጊዜና ለወንዱ مثل هذه الأنثى ለሱ አንድ ሐባላ ሴቶች ብቻ ከሆኑ فإن كنا نساء فوق اثنتين ቁጥራቸው ከሁለት የጨመረ እነዛ ሴቶች ከሁለት ፈውቅ ማለት አሁን በአዴል ከሁለት በላይ 3 4 ከሆኑ አንዲት ብቻዋን ስትሆን ንስፍ ታገኝ ነበር ምንም ሰው ካለለ ሁለት ከሆኑ ግን እና ከሁለት በላይ ከሆኑ ፈራውና ፉሉታ ማተረክ
የንብረቱን ሁለት እጅ እነሱ ይወስዳሉ። ሌላውን ሌላ አሶባ ማናለ ይባላል። ከመቶ 50 ሁለት እጁን እነሱ ሱሉሳን መቶውን እጅ ለዛ ሴቶች ያነሱና ሌላውን ደግሞ ማን ነው አሶባ ብሎ እንግዲህ ከፍያው ከምን ይሁን እንዴት ያድርግ የበለጠ ቁርአን ላይ ማን ምን እንደሚያገኝ እንትን ፉቃዎችም ይሄንን ነው የሚዘረዝሩት። ይሄን ያሉ ነው ሲመጡ ይሄኛው ተፍሲራ አውል የሚባል የተለያየ በሰፊ መዝሐብ ሻፊዒው መዝሐብ ሐነፊያው ፈራኢድ የበለጠ ያብራራዋል። ፈራኢድ ንስፈል ዒልም ነው የተባለው የዱንያ ስንኖር አንድ ራሱን የቻለ የማዕሽ እውቀት አለ። የሰው ልጅ ወደ አኺራ ከሄደ በኋላ ማን ምን ሳይበደል በደም እንዴት መድረስ አለበት የሚለው ፉቃዎቻችን የበለጠ አብራርተውታል። ወይን ካነት ዋሂደተን አባቷ ሞቶ ያች ሴት ልጅ ብቸኛ ከሆነች ፈላህ ንስፉ አሁን የንብረቱን ግማሹን እሷ ትወስድና ግማሹን ደግሞ ሌላ አባት ነው ያለው ማነው አሶባ ከሷ ጋር ተብሎ ለሌላ ይተዋል። ወሊ አበወይ ለአባትና ለእናት አባትና እናት ሆነው ያ የሞተው ሰውዬ ልጅ ያለው ከሆነ ለወላጆች ምንድነው የሚያገኙት? ሊኩል ዋሂድ ሚንሁም السدس مما ترك إن كان له ولد ያ የሞተው ሰውዬ ልጅ ትቶ ከሆነ ወለድ ያለው ወንድንም ሴትንም ስለሚያጠቃል ልጅ ካለ እናትና አባት ከስድስት አንድ ሱዱስ የሚባለው ዕጣ ይደርሳቸዋል። فإن لم يكن له ولد ልጃቸው ሞቶ ከወላጆቹ በስተቀር ምንም ነገር ልጅ የሌለው ከሆነ ወሪሰው አበዋ ወራሾቹ እናትና አባት ብቻ ሆነው ሰውየው ልጅ የሌለው ከሆነ ቅድም ልጅ ባለበት ጊዜና ሱዱስ ነበር የአባትና የእናት ዕጣ ሌላው ለልጆች የሚከፋፈል ሲሆን ሰውየው ምንም ሳይወልድ ንብረት ኑሮት ወላጆቹ ብቻ ከሆኑ የሚወርሱት ፈልኡሚህ ثلث እናት ከሶስት አንድ ታገኛለች። ያው አባት ደግሞ የተረፈውን ይወስዳል ማለት ነው። فإن كان له إخوة إخوة ያለው እዚህ ቦታ ላይ አሁን የእናት ወንድሞች ለማለት ነው። የሸቂቅ የሆኑ ወይም በኑል አላት የምንላቸው አሉ። በአባት የሚገናኛቸው ከሆነ ወደፊት ይመጣሉ። እነዛ ልጆች له إخوة فلأمه السدس እናትን አይከለክሉም ማለት ነው። አሁንም ከስድስት አንድ እናት ታገኛለች። ይሄ ሁሉ ያንዳንዱ ልጅ ይሄንን ይውሰድ እናት ይሄንን ትውሰድ ከዛሊክ ሲባል ግን ወራሾች የሚወርሱት መቼ ነው ተተባለ من بعد وصية يوصي بها أو دين ይሄ የሚሰጠው ሰውየው ወሲያ የተናዘዘው ንዛዜ ካለ ያን ንዛዜ ከተሰጠ በኋላ እሱ በህይወቱ ያለ የነበረበት ዕዳ ካለ ዕዳው ከተከፈለ በኋላ ነው ወደ ውርሻ የሚከደው። አያቱ ዝራውን ወሲያን አስቀደመው እንጂ የተናዘዘው ንዛዜም አለው ደግሞ ብድርም አለው። የሚቀድመው ብድሩ ነው ወሲያ በአያቱ በቂራአቱ ወሲያ ቢቀድም ማለት ነው። ደን ያለበት ወሲያ ብሎ ማለት ለነከረ እንዲስጡልኝ ብሎ ተናዞ ሁለተኛ ደግሞ ብድር ካለ እሱ ሀብታም ሆኖ የተረፈው ገንዘብ ያለበትን ዕዳም ከፍሎ ያን ደግሞ ለወሲያም የሚተርፍ ከሆነ ኸይር ግን ለወሲያ የማይተርፍ ከሆነ መጀመሪያ ዲኑን እናያለን። ሱሉስ ድረስ ደግሞ ወሲያውን ከሲሶ በላይ አይቻልም። ያንን ወሲያ እንሰጣለን። ከዛ በኋላ ለከሌ ወርሱ ይባላል። ግን ወሲያውም እያለ ዲኑም እያለ ወደ ውርሻ አይገባም አለና አላኩል ያህል ለአባት ምን ያህል ይሰጥ ለልጅ ምን ያህል ይሰጥ ብሎ ዲን እስላም ለሁሉም የከሌጣ ይሄ ነው የከሌ ድርሻው ይሄ ነው ለከሌ ድርሻው ይሄ ነው ያለበት ሲናገር አባኡኩም የእናንተ አባቶቻችሁ ወላጆቻችሁ ይሁኑ ወአብናኡኩም ከዛሊከ ልጆቻችሁ ይሁኑ ላተድሩና አዩሁም አቅረቡ ለኩም ነፍዓ የውመ ልቂያማ ለእናንተ ማን ጥቅም እንደሚሰጥ የሚታወቅ ነገር የለም። አሁን እንደ ሰው ልጅ አስተሳሰብ ልጁን ብቻ ይወድና ወይ ልጅ ይጣመኛል ብሎ በአጠቃላይ ንብረቱን ለልጅ አድርጎ አባቱ ሊተው ይችላል። ወይም ለአባቱ ብቻ አድርጎ ለልጅ ሊተው ይችላል። ለሌሎችም ቢሆን ዱንያም ላይ ይሁን የውመል ቂያማ አኺራም ላይ ይሁን ጠቃሚውን ከአላህ በቀር የሚያውቀው ነገር የለም። አሁን በአብዛኛው የሰው ልጅ ጠቃሚ ብሎ የሚያስበው ማን ነው? ወንድ ልጅ ሲወልድ ተደስቶ ምን ብሎ በቃ ሲያስተምርም ሲያሳድግም በእንክብካቤ ያሳድጋል።
ሴቶች የማይጣሙት ሊሆን ብሎ ሊያስብ ይችላል። አይታወቅም። ሴቶቹ ሊሆኑ ይችላሉ እነሱ ጠቃሚ የሚሆኑ ፊት ዱንያ ጧሪዎቹ ከዛሊከ ተንከባካቢዎቹ እነሱ ሊሆኑ ይችላል። በሴት ብሎ ሲያስብ ወንዱ ሊሆን ይችላል። በልጅ ብሎ ሲያስብ በአባት ሊሆን ይችላል የሚጠቀመው። በአባት ሲል በልጅ ሊሆን ይችላል የሚጠቀመው። የውመል ቂያማ ደግሞ ለሸፋ አህል የሚሆነው ማን ሊሆን ኢንደላህ ቀቡል የሆነ ስራ ያለው አይታወቅምና ለሁሉም ድርሻ ኻሊቀ ሰማዋት ወልአርድ አስቀመጠ። እንደናንተ አስተሳሰብ ቢሆን ግን የተወሰነውን ሰጣችሁ የተወሰነውን ባዶ ታስቀሩ ነበር ነው። እውነትም በኋላ አሳፋሪ ነው የሚሆነው። ከልጆችም አንዱን ብቻ ይጣመኛል ብሎ ለጥሩ ነገር ይበቃል ብሎ ተንከባክቦ ነገሩ ይገለበጥና እነዛ የማይጠበቁት ሊሆኑ ይችላሉ። በኋላ ለወላጆች የሚጣሉት ለቤተሰብ የሚጣሉት የዛን ሰዓት በእንግዲህ አድርጉ እያሉ አንገት መድፋት ካልሆነ በስተቀር ያሳፍራል። ስለዚህ ጠቃሚውን ፊት ዱንያ ወልአኺራ የሚያውቀው አላህ ነውና ዱንያ ላይ ስንኖር ሁሉ ነው። ሴቶችንም በአግባቡ ወንዶችንም በአግባቡ መያዝ የምንወዳቸውንም የማንወዳቸውንም ልጆች በአድርጎት ማንወድ ማለት መሐባ መቼም እኩል ሊሆን ስለማይችል ማለት ልጁ ይጠላል ማለት አይደለም። ከዛ ላይ ሁለት ሶስት ሰው አግብቶ አንድ ሰው ሚስቶችን አስተካከል ሲባል የሚያደርገውን አስቤዛ ከዛሊከ የሚያደርገውን ቀስሜን ቃኑን ምኑን ነው እንጂ ሁሉም ሴቶች እኩል አድርጋ አንድ ላይ ወደ ቢባል ይሄ አስቸጋሪ ነው። ልጅም ላይ እምቢ ብሎ ከልጆች መካከል አንዱ በጣም ቀን ውስጥ ገብቶ የሚናፈቅ ሊኖር ይችላል። ያንን ለምን ወደድከው ተብሎ ያን አይጠይቅም ማለት ነው። ግን ያን ወደድኩ ብሎ የሚገዛውንም የሚሰጠውንም የሚያደርገውን እንክብካቤ ለሱ ብቻ የሚያደርግ ከሆነ ዙልም ነው። ይችል ፍቅርም ለሁሉ ሚስት የቀልብ ነገር ሙቀልበል ኡሙር ሙቀልበል ቁሉብ አላህ ኻልቀ ሰማዋት ወልአርድ ይሄ የሚመዘን የሚታይ ነገር ስላላደለ ማለት ነው። አላኩል ያህል ሸሪዓተ እስላሚያ እንደማንም በውርሻ ላይ ለአባት ይሄ ይሁን ለልጅ ይሄ ይሁን ለወንድም ይሄ ይሁን ብሎ ለዘመኖች ለሁሉም ድርሻቸው ነው። ለሴቶቹም ሳይቀር ለወንዶቹ። አሁን እነሱ እኮ ሴቶች ምን ጠላት ቢመጣ አይከላከሉ ሌላ ጥቅም ነገር አያመጡም። ምን ሊሆኑ ነው የሚወርሱት? ከዛሊከ ህፃናቶችስ ምን ስላደረጉ ነው የሚል አስተሳሰብ ስለነበረ እንዳጠቃላይ ከአባትና ከልጅ ይሁን ከሌሎችም የውመል ቂያማ ይሁን ዱንያ ላይ ጠቃሚውን የሚያውቀው ማን ነው? አላህ ነው። ለሁሉም ደግሞ ይሄ ድረስ ብሏልና ሸሪዓተል እስላሚያን ተከተሉ የሚለውን ጨረሰ። ፈሪዶታ ሚን አላህ ፈሪዳ ይሄ ዩሲኩሙላህ ማለት በነፈረዳ አለይኩም ፈሪዶተን ግዴታ ለዛም መኹለም ሙጥለቅ አድርገውታል። ምን ገይሪ ለፍዚ ዩሲኩሙላህ ላ ዩሲኩሙላህ ማለት ፈረደላሁ አለይኩም በእናንተ ላይ አላህ ግዴታ አድርጎታል። ፈሪዶተን ይሄ ግዴታው ደግሞ ከማን ነው የመጣው? ሚነላህ ነው። ይሄን ማካፈል ግዴታ አንድ ሰው በአግባቡ ንብረቱ በይህ አይነት መልኩ የማይከፋፈል ከሆነ አላህ በእኛ ላይ ግዴታ ያደረገውን ነገር አልፈጸምንም ማለት ነው። ወደፊትም ያመጣል። ትልከ ሁዱዱላህ የሚለው ህግ ነውና ፈሪዶተ ሚነላህ ኢነላህ ሱብሓነሁ ወተዓላ ካነ ዓሊመን ሚስጥር አዋቂው አላህ ነው። እኔ ነኝ የማውቀው ይላል አላህ፣ እናንተ አታውቁም። ይሄ በጣም የሚያጋጥም የሰው ልጅ ዶፍ የሰው ልጅ ጀህል የሚያሳይ ነው። ብዙ ጊዜ እኛ ይጣማል ያለው አይጣምም አይጠቅምም ያለው ይጣማል። ይሄን ግን የሚያውቀው ማን ነው? አላህ ነው። ሐኪም የአላህ ስራው ደግሞ ጥበበኛ የሆነ ጌታ ነው። ሁሉም የድርሻውን በውርሻ ጊዜ ማግኘቱ ራሱን የቻለ ጥበብና ራሱን የቻለ ጥቅም አለው ይላል። አሁንም ስለ ፈራኢድ ዝርዝር ግን ወለኩም ኒሱ ማ ተረከ አዝዋጁኩም የባልም የሚስትም የሌሎችም ሊዘረዝረውና በሰማነው ምሳሌ አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። يا الله